ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አሁን ደግሞ ከአሜሪካ ወጣ ብለን ለዲያስፖራው ከኢትዮጵያ የተሰማውን አንድ ታላቅ ብስራት ልናደርሳችሁ እዚህ ተገኝተናል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኢትዮጵያ በአንድ ምሽት በአንድ ጀንበር 4 ሽልማቶችን ተጎናጽፋለች። ሽልማቱን ማን ሰጣት፣ እንዴት ተሰጠ፣ መቼ ተሰጠ፣ የት ተሰጠ፣ ለማን ተሰጠ የሚሉትን በዝርዝር በዚህ የዜና ወጃችን ለአድማጭ ተመልካቾቻችን እናደርሳለን። እንዲሁም ክቡራን አድማጭ ተመልካቾቻችን እንደሚታወቀው ግብጽ ኢትዮጵያን በስውርም ሆነ በግልጽ ስትወጋ ቆይታለች። ከኢትዮጵያ በተቃራኒ ጎን የተሰለፉ የታጠቁ ኃይሎችን ጭምር በመደገፍ ለኢትዮጵያ ታላቅ ነቀርሳ ሆና ቆይታለች። ኢትዮጵያ በአሁኑ ሰዓት በሚገርምና በአስደናቂ ሁኔታ ከባላስቲክ ሚሳኤል በማይተናነስ መልኩ ለግብጾች ይመጥናል ያለችውን ምላሽ በመግለጫ መልክ አውጥታለች። ይህን መግለጫ ሙሉውን እናስደምጣችኋለን። አብራችሁን ቆዩ። ክቡራን አድማጭ ተመልካቾቻችን አሜሪካን በተመለከተ፣ ስደተኞችን በተመለከተ፣ በተለይ ትራምፕ በአሁኑ ጊዜ ከ19 ሀገራት በተጨማሪ ሀገሮችን በማሳደግ ወደ 31 ሀገሮችን ማዕቀብ ጥያለሁ ብለዋል። ኢትዮጵያ በዚህ ሀገር ውስጥ ትገባለች አትገባም የሚለው በርካታ አሜሪካውያንን በርካታ ዲያስፖራዎችን እያስጨነቀ ይገኛል። በዚህ ዙሪያ ሌላ ቪዲዮ ሌላ ዜና እንሰራላችኋለን። አሁን ወደ ሰበር ዜናውና ወደ ብስራት ዜናው አልፈናል። In Ethiopia Airlines you have a way of smiling. It's where the smile is at home. And so if you're at home in Ethiopia and you feel at home at the Ethiopian Airlines office. Ethiopian Airlines today is critical for regional and economic integration of our continent, connecting capitals, peoples, and markets with its globally rated cargo facilities. Now, this was particularly remarkable during COVID-19 pandemic. When many global airlines stopped flying, Ethiopian Airlines was in the air. It innovated by turning passenger cabins in its fleets to cargo facilities, moving goods, vaccines, medicines, and equipment all across the world. Ethiopian Airlines have won so many awards. I was happy to go into one of your awards room. They just have won every single thing. But the one that caught my attention was what you call this Skytrax Best Airline in Africa Award for 7 consecutive years. Now, if you win things once, second, you can say, well, so can I have 7 claps for these guys? 7 claps. 1, 2, 3, 4, 5, 6, 7. And so you keep making it up. Maybe you get 100. I'd like to applaud the CEO of Ethiopian Airlines, Mr. Mesfin Bekele, who is doing an outstanding job, and the rest of your team, the board of directors, the management and staff of the airline. How many for your awards incredible and top-notch which ones did Ethiopian Airlines win? Ethiopian Airlines won 4 awards at the African 75th Annual General Assembly held in Luanda, Angola. The 4 awards are Best Airline in International Operations Profitability 2024, Outstanding Service in Connecting Africa by Air Transport, Significant Contribution to the Growth of the African Aviation Industry, or Excellence in Service Delivery, Outstanding Contribution to the Implementation of the Single African Air Transport Market, or SAATM. የተከበራችሁ አድማጭ ተመልካቾቻችን እንዳያችሁት እንደሰማችሁት ኢትዮጵያ በአንድ ጀንበር በአንድ ምሽት 4 ሽልማቶችን ተጎናጽፋለች። ሽልማቱ የጀመረው ከሀገር ቤት ነበር። የኢትዮጵያ ፕሬዝዳንት ክቡር ታዬ አጽቀሥላሴ የኢትዮጵያ አየር መንገድን በጥራት ወይም በኳሊቲ በሚል በአንድ ሀገር አቀፍ ታላቅ መድረክ ላይ ጥራቱን የጠበቀ አገልግሎት በሚሰጥ ተቋም በሚል እውቅናና ሽልማት ሰጥተውት ነበር። ሽልማቱ ይህን ከሀገር ቤት ያለውን ሽልማት መሰረት በማድረግ ሌሎች ዓለም አቀፍ ድርጅቶች ለኢትዮጵያ አየር መንገድ 4 ታላላቅ ሽልማቶች አበርክተዋል። የኢትዮጵያ አየር መንገድ በአፍሪካ የአየር መንገዶች ማህበር አፍሪካን ኤርላይን አሶሲዬሽን 57ኛው ዓመታዊ ጠቅላላ ጉባኤ ላይ ያሸነፋቸው 4 ሽልማቶች እነዚህ ናቸው። በዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ የአየር መንገድ እውቅናና ሽልማት
ተሸላሚ ሆኗል። የኢትዮጵያ አየር መንገድ አንደኛው ሽልማት ነው። ሁለተኛው ሽልማት የአፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠት ኢንተርኮኔክቲንግ አፍሪካን በሚለው ነው ሁለተኛው ታላቁ ሽልማት። ሶስተኛው ታላቁ ሽልማት ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት ሽልማት ተሰጥቶታል። አጠቃላይ ለአፍሪካ አቪዬሽን የኢትዮጵያ አየር መንገድ ጉልህ አስተዋጽኦና ታላቅ ሚና ተጫውቷል። ለዚህ ነው እንግዲህ የተሸለመው። አራተኛውና የመጨረሻው ሽልማት የአፍሪካ ህብረት በአህጉሪቱ ነፃ የአየር ትራንስፖርት እውን ለማድረግ ለያዘው ፕሮጀክት የላቀ አስተዋጽኦ የኢትዮጵያ አየር መንገድ በማበርከቱ ወይም አስተዋጽኦ በማድረጉ ተሸልሟል። እነዚህን አራት ታላላቅ ሽልማቶች የኢትዮጵያ አየር መንገድ በኩራትና በክብር ተሸልሟል። የተከበራችሁ አድማጭ ተመልካቾቻችን ከዚህ በላይ ደስታ ምን አለ? አንድ ቲክቶከር ተሸለመ ብለን ሌሊቱን ሙሉ እንቅልፋተን ቁጭ ብለን እናድር የለን እንዴ? ይሄ እኮ የሀገር ጉዳይ ነው። የኢትዮጵያ አየር መንገድ ገናናውና ታላቁ የኢትዮጵያ አየር መንገድ ነው አራት ታላላቅ ሽልማቶችን በአንድ ጊዜ ያሸነፈው። ከተለያዩ ሀገሮች ጋር ተወዳድሮ ነው። ይህ ስለ ሀገር ለሀገር ወደ ሀገር የሚደረግና የሚሰራ ሽልማት ነው። አንዳንድ ግለሰቦች ተነስተው ክብር አለን ዝና አለን በሚሉት እንኳን ቁጭ ብለን ሌሊቱን ሙሉ በሚሊዮን የሚቆጠር ሰዎች እስኪያዩት ድረስ ያን እየናቅንና ያን ክሪቲሳይዝ እያደረግን አይደለም። በነገራችን ላይ ልክ እንደዛ ሁሉ ይህ ደግሞ የሀገር ጉዳይ ስለሆነ ይበልጥ ከዛ ይገባዋል ለማለት ነው። በዚህ ተረዱት ክቡራን አድማጭ ተመልካቾቻችን። የኢትዮጵያ አየር መንገድ በአፍሪካ አየር መንገዶች ማህበር አፍራ ወይም አፍሪካን ኤርላይን አሶሲዬሽን 57ኛው ዓመታዊ ጠቅላላ ጉባኤ ላይ በአራት ዘርፎች አሸናፊ ሆኗል ይለናል መረጃው። ማህበሩ በአንጎላ ሉዋንዳ ባዘጋጀው ዓመታዊ የእውቅና መድረክ ላይ ነው ለኢትዮጵያ የአየር መንገድ ሽልማቱን ያበረከተው። በዚህ ከአየር መንገድ በዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ አየር መንገድ ሆኗል። አሁን የዘረዘርናቸውን አራቱን ሽልማቶች ነው። በዚህ እንግዲህ በአንጎላ ሩዋንዳ ባዘጋጀው ታላቅ ሽልማት ላይ የኢትዮጵያ አየር መንገድ የሽልማቶችን ገጸ በረከት ይዞልን ወደ ሀገር ቤት የመጣው የኢትዮጵያ አየር መንገድ የሁልጊዜም ኩራታችን ነው። In the skies of Africa and beyond, one airline soars higher than the rest. Ethiopian Airlines, the pride of Africa, the heartbeat of the continent, and the undisputed giant of African aviation. On the grand stage of the African Airlines Association's 57th Annual General Assembly in Luanda, Angola, the world once again witnessed greatness. Ethiopian Airlines didn't just win, it dominated, sweeping 4 prestigious awards in a single night, a historic achievement that no other carrier came close to matching. Best Airline and International Operations Profitability 2024. Outstanding Service in Connecting Africa. Champion of African Aviation Industry Growth. Leading Force in the Single African Air Transport Market. 4 crowns, 4 victories, 1 message. Ethiopian Airlines is not just flying, it is building the future of Africa in the sky. With wings stretching to over 145 destinations worldwide and more than 60 across Africa, Ethiopian is more than an airline. It is the bridge of unity. From Addis Ababa, the diplomatic capital of Africa, it carries dreams, families, business leaders, tourists, and hope. Linking nations, igniting economies, and stitching the continent together with every takeoff and landing. This is not luck. This is vision. This is discipline. This is the relentless commitment of thousands of proud Ethiopian professionals led by a leadership that refuses to settle for second place. Under the guidance of Group CEO Mesfin Tasu, Ethiopian Airlines continues to set the global standard: best fleet, best safety record, best on-time performance, best customer experience, and now officially the most awarded airline in Africa. Ethiopian Airlines doesn't just fly planes, it flies the flag of Pan-Africanism. It carries the spirit of resilience, excellence, and unity. It proves every single day that Africa can lead the world, not follow. So the next time you choose an airline, choose more than a flight. Choose pride. Choose excellence. Choose the airline that connects not just cities, but destinies. Choose Ethiopian Airlines, Africa's gift to the skies.
ቀጣዩ መረጃ ክቡራን አድማጭ ተመልካቾቻችን ግብጽ በቻለችው ባገኘችው አጋጣሚ ሁሉ ኢትዮጵያን ከመውጋት ወደ ኋላ ብላ አታውቅም በስውርም በግልጽም Blasts Egypt's colonial playbook on Nile, vows unwavering right to GERD. The Ethiopian Ministry of Foreign Affairs, MOFA, has issued a sharply worded press statement condemning Egypt for its colonial-era mentality and overt rejection of dialogue over the Grand Ethiopian Renaissance Dam, GERD. MOFA accused Cairo of doubling down on veiled and not-so-veiled threats and attempting to orchestrate an escalation rather than accepting the realities of the 21st century. Ethiopia asserts its sovereign right to utilize the Abai River, Blue Nile, the source of 86% of the Nile's waters, declaring it has no obligation to seek permission from anyone to use its natural resources. The statement firmly reiterated Ethiopia's commitment to the fair and equitable utilization of the Nile for shared prosperity, while rejecting Egypt's monopoly claims based on outdated colonial treaties. ኢትዮጵያ የህግ ማስከበር ዘመቻ በትግራይ ክልል ስታካሄድ ግብጽ በድብቅ የጦር መሳሪያዎችን የጫነ አውሮፕላን ለማስገባት ስትሞክር አውሮፕላኗ እንደተመታባት ይታወቃል። ሌሎችንም በርካታ ጥፋቶች በኢትዮጵያ ላይ ስታደርግ ቆይታለች። የኢትዮጵያ መንግስት በሆደ ሰፊነት በሻይነት በተለይ የአባይ ግድብ እስኪጠናቀቅ ድረስ አንገታችን ደፍተን ቆይተን ነበር። አሁን ግን አባይም ተገድቧል። ሁሉ በእጃችን፣ ሁሉ በደጃችን ነው። ሁሉ በቁጥጥር ስራችን ነው። ይሁንና የኢትዮጵያ መንግስት ከሚሳኤል ከባላስቲክ ሚሳኤል በማይተናነስ መልኩ ታስታውሳላችሁ እስራኤል ኢራንን ስትመታ ኢራን ባጸፈው በእስራኤል ላይ ያዘነበችውን የባላስቲክ የሚሳኤል ናዳ ተመልክተን ነበር። ኢትዮጵያ ሀገራችን ወደ ሚሳኤል ባትገባም ከሚሳኤል የማይተናነስ መግለጫ ለግብጽ ተሰጥቷታል። መግለጫውን እንዲህ ቃል በቃል አነብላችኋለሁ። አብራችሁን ቆዩ። ሌላም ተጨማሪ ሰርፕራይዝ፣ ተጨማሪ መረጃ ከዚህ በኋላ አለን። እንዳትሄዱ እስከ ዜናው መጨረሻ ድረስ መከታተል ሀገር ወዳድነት ብልህነት ነው። ኢትዮጵያ ለግብጽ የቅኝ ግዛት ዘመን አስተሳሰቦች ምንም ቦታ የላትም። ግብጽ የቅኝ ግዛት ዘመን አስተሳሰቦች ላይ ተንተርሳ በአባይ ወንዝ ላይ ለምትከተለው የተሳሳተ እሳቤ ኢትዮጵያ ምንም ቦታ እንደሌላት ተገለጸ። ይህን የገለጸው ደግሞ የውጭ ጉዳይ ሚኒስቴራችን ነው። የውጭ ጉዳይ ሚኒስቴር ወቅታዊ ጉዳይን አስመልክቶ ባወጣው መግለጫ በቅኝ ግዛት ዘመን እሳቤ ውስጥ ያሉ የግብጽ ባለስልጣናት በአባይ ወንዝ ላይ ያላቸውን የተሳሳተ አቋም አሁንም እያንጸባረቁ ነው ብለዋል። የሀገሪቱ ባለስልጣናት የሁለትዮሽ ድርድሮችን ወደ ጎን በመተው በቀጥታም ሆነ በተዘዋዋሪ ኢትዮጵያ ላይ የሚያሰራጩትን መሰረተ ቢስ ውንጀላ ተቀባይነት እንደሌለው ነው ኢትዮጵያ ያስታወቀችው። ተቀባይነት የለውም የናንተ ውንጀላ ብላለች። በአፍሪካ ቀንድ ቀጠና የግብጽ መንግስት ኢትዮጵያን ጨምሮ በቀጠናው ባሉ ሀገራት አላስፈላጊ ጣልቃ ገብነት በማድረግ ላይ ይገኛል ያለው ሚኒስቴሩ በመግለጫው ኢትዮጵያ ይህንን የተሳሳተና ጊዜው ያለፈበት አካሄድ እንደማትቀበለውና እንደምትንቀው አስታውቋል። ኢትዮጵያ ፓን አፍሪካኒዝምና በሀገሪቱ ውስጥ የጸረ ቅኝ ግዛት ትግሎችን በመደገፍ ረጅምና አኩሪ ታሪክ ያላት በቅኝ ግዛት ያልተገዛች የኩራት ተምሳሌት የሆነች ሀገር ናት ያለው መግለጫው ግብጽ እንደ ሀገር በአባይ ወንዝ ላይ ለምትከተለው የተሳሳተ እሳቤና ግንዛቤ ኢትዮጵያ ቦታ የላትም፣ ደንታ የላትም፣ ቦታ አትሰጠውም። የአባይ ወንዝ ከኢትዮጵያ ደጋማ ቦታዎች የሚመነጭና 86% የሚሆነውን የናይል ተፋሰስ ውሃ ከኢትዮጵያ እንደሚሄድ ይታወቃል። 86% የሚሆነውን ይሸፍናል። በመሆኑም መግለጫው እንዳለው ኢትዮጵያ እንደሌሎቹ የተፋሰሱ ሀገራት ይህንን ተፈጥሮ ሀብት የመጠቀም መብት አላት። 86% የሚሆነውን ውሃ ለተፋሰሱ ሀገራት የምታደርስ የምታረሰርስና የምታጠጣ ሀገር የራሷን ወንዝ እንድታለማ ማንም ሊከለክላት አይችልም። ዓለም አቀፍ ሕጎችን አክብራ እየሰራች የምትገኘው ኢትዮጵያ በድንበሯ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ሰው ፍቃድ መጠየቅ ግዴታ እንደሌለባት ነው ሚኒስተሩ ያስታወቁት። ግብጽ ውይይቶችና ድርድሮችን በተደጋጋሚ ውድቅ ስታደርግ መቆየቷም ተገልጿል። አሁን ላይ ሀገሪቱ ይህን ኃላፊነት የጎደለው ተግባር በሁሉም በሚመለከታቸው አካላት ሊወገዝ እንደሚገባም ተገልጿል። እንደ ታላቁ ኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች ከኢትዮጵያ አልፎ የአፍሪካ በራስ መተማመንና የእድገት ምሳሌዎች ናቸው ያለው ሚኒስቴሩ በመግለጫው ኢትዮጵያ በልማትና በትብብር ማዕቀፍ ከሁሉም ሀገራት ጋር ለመስራት ዝግጁ ናት። ኢትዮጵያ በአባይ ወንዝ ላይ አሁን ያለውን የትውልድ ሆነ የሚመጣውን ትውልድ ፍላጎቶች ለማሟላት ፍትሃዊነት ላይ የተመሰረተ ሁሉንም ተጠቃሚ የሚያደርግ መፍትሄዎች ላይ መስራቷን ለማረጋገጥ በጽኑ ትቆማለች ሲልም መግለጫው አሳውቋል።
የአባይ ልጅ ውሃ ጠማው የሚባለው ታሪክ ወይም ተረት ሆኖ ቀርቷል። አሁን የአባይ ልጆች ውሃ አይጠማቸውም። ወንዛቸው በደጃቸው፣ ወንዛቸው በእጃቸው፣ ወንዛቸው በግድባቸው ሆኗል። ኢትዮጵያ ባደረገችው ለውጥ ባደረገችው ታላቅ ተጋድሎ የህዳሴ ግድባችን ተገድቧል። ግብጽ ከዚህ በኋላ ኢትዮጵያን ለመወንጀልም ሆነ ኢትዮጵያን ወዳልተፈለገ ነገር ለመውሰድ የምታደርገው እንቅስቃሴ ዋጋ ቢስ ነው። ኢትዮጵያ እየተሻገረች ነው። ኢትዮጵያ እያደገች ነው። ተጽዕኖ ፈጣሪነቷ፣ ተሰሚነቷ ከአፍሪካ አልፎ በዓለም አቀፉ መድረክ እያንጸባረቀ የመጣው ኢትዮጵያ አሁን ላይ ግብጽ በኢትዮጵያ እድገት ላይ ስጋት አድሮባታል ብቻ ሳይሆን ፍርሃት ጭምርም አድሮባታል። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁን የብስራትና እንዲሁም የብሔራዊ ጥቅም የሀገር ኩራት የሆነው በአባይ ግድብ ዙሪያ ኢትዮጵያ ያስተላለፈችውን መልእክት ጭምር ነበር። በሌላ ቪዲዮ ስንመለስ ሰሞኑን ፕሬዚዳንት ትራምፕ በስደተኞች ላይ ያወጡት ህግ፣ የወሰኑት ውሳኔ፣ ኮንግረሱ ላይ ያስታወቁት ውሳኔዎች ኢትዮጵያን ይነካል አይነካም የሚል ከፍተኛ ስጋት ውስጥ ገብተናል። 19 ሀገራት ነበሩ። በኋላ ሰርድ ወርልድ ብለው ተነሱ። አሁን ከ19 ሀገራቱ ወደ 32 ከፍ ብለዋል። ያ ማለት 13 ሀገራቶች ተካተዋል። ሊስታቸው ገና አልወጣም፣ ዝርዝሩ አልወጣም። ሆምላንድ ሴኩሪቲ ኦፍ ዲፓርትመንት የሚባለው ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዝርዝሩን በቅርቡ ይፋ አደርጋለሁ ብሏል። ኢትዮጵያ በዚህ ትካተታለች አትካተትም የሚለው በጣም አስግቶናል። ምክንያቱም 13 ሀገር ተጨመረ ማለት ከፍተኛ ቁጥር ያለው ነው። ኢትዮጵያ የመግባት ቻንስ ይኖራታል አይኖራትም የሚለው በርካቶችን እያሰጋ የሚገኝ መረጃ ነው። ለዲያስፖራዎች በተለይ ክቡራን አድማጭ ተመልካቾቻችን ለዲያስፖራዎች ብቻም ሳይሆንም ዲያስፖራ ቤተሰብ ላላቸው ኢትዮጵያውያንም ጭምር ሁኔታው ጭንቀትንና ድንጋጤን ፈጥሯል። ይሁን እንጂ በዚህ ደረጃ አንጨነቅ። ሀገራችን ለምለም ናት። አሜሪካን ሀገር ከ400 እስከ 500 ሺህ የሚደርሱ ዲያስፖራዎች አሉ። ወደ ኢትዮጵያ ቢመጡ እውቀት አላቸው፣ ገንዘብ አላቸው፣ ልምድ አላቸው። ኢትዮጵያን ይጠቅማሉ እንጂ ምንም ችግር የለውም። ወደ ኢትዮጵያ ወደ ሀገራችን ተመልሰን ወደ ሀገራችን ገብተን የመኖር አማራጭ እንዳለን በምድር ላይ እንዳትኖሩ ተብሎ የተፈረደብን ፍርድ እንዳልሆነ ከአሜሪካ መውጣት ማለት የሞት ሽረት ፍርድ እንዳልሆነ እንገነዘባለን። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ይህ ለኢትዮጵያ ስለ ኢትዮጵያ የሚሰራ የዩቲዩብ ቻናል ነው።